ዶክተር ሮቤል ሳሮንን ወደ ቤዛ ጋር ልኳታል። ይቅርታ እንድትጠይቃት ከዚህ በፊት ያደረገችው ነገር ሁሉ ውሸት እንደሆነ ሮቤል አድርጊ ብሏት እንዳደረገች ትነግራትና ይቅርታ እንድትጠይቅ ተልካለች። ልጇ ግን ስቲል አሁን ድረስ እንዳልተመለሰችላት ግልጽ ነው። ግን ደግሞ ለነሱ ስትነግራቸው ልጅቷ እንደተመለሰችላት መናገር እንዳለባት አስጠንቅቋታል። እናም መታ በር ላይ ቁጭ ብላ ጠብቃት ነበረ። ከእግሯ ላይ ተደፍታ ይቅርታ እንደጠየቀቻት ቤዛም ባዘነ ልብ ይቅርታዋን ተቀብላት ሸኝታታለች። እናም ሳሮን ከሮቤል ጋር ተገናኝተው መኪና ውስጥ ቁጭ ብለው ሲያወሩ እሺ ምንድን ነው እየተካሄደ ያለው እዛ ቤት ምን አዲስ ነገር አለ ብሎ ሲጠይቃት ሳሮን ይውልህ ሮቤል አዳምጠኝ፣ እኔን እባክን ከዚህ ጉድ ውስጥ አውጣኝ፣ በቃ ልጄንም ስጠኝ፣ ያየሁትና የሰማሁትን እነግርሃለሁ፣ ችግር የለውም ትለዋለች። እሺ በይ ንገሪኝ አሁን ሲላት ሱራፌል ቤቱን ለቤዛ በስሟ ሊያዞርላት እንደሆነ ሲያወሩ ሰምቻለሁኝ። ከዛ ባለፈ ምንም የሰማሁት ነገር የለም፣ ይሄም ብቻ ነው የሰማሁት አዲስ ነገር ስትለው ምን አው እንዴት ሊያዞርላት ቻለ አላቅም፣ እንዴት እንደሆነም አላወኩም። እኔም ግን በቃ ሊያዞርላት እንደሆነ ይሄንን ሲያወሩ እነሳሚ ሰምቻለሁ ትለዋለች። ስለዚህ አሁንም ተመልሰሽ እዛ ቤት መሄድ አለብሽ ልጅሽን ማግኘት ከፈለግሽ፣ አለበለዚያ ደግሞ እንደ ቅንጅርቴ ሲላት ምን ቅንጅርቴን ገለኸዋል ማለት ነው እንዴ ስትለው መግደል አልገደልኩትኝም፣ እኔ ሰውን መግደል ሽንፈት ነው መስሎ የሚታየኝ፣ የተወሰነ ጊዜ አሰቃይቼ ነው የምገድለው ሲል ይነግራታል። ሳሩን በጣም ትደነግጣለች። እና ሻንተ ልጄን እሺ ስጠኝ እባክህን ሮቤል እባክህ፣ በቃ ይኸው አድርጌ ያልከኝን ሁሉ አደረኩልህ ስትለው በፍጹም ባለፈው የጀመርሽውን ብጨርሽው ኑሮ መድኃኒቱን ለቤዛ ሰተሻ ቢሆን ኑሮ ይህን ጊዜ ጨረሰሽ ነበረ። ግን ደግሞ ያንን ነገር ስላላደረግሽ አልጨረሽም፣ ገና ነሽ፣ ብዙ ይቀርሻል፣ ገና ተመልሰሽ ትሄጃለሽ፣ ያለውን ነገር ሁሉ ታጣሪያለሽ ገና ሄደሽ ይላታል። በዛን ሰዓት ስሜታዊ ሆና በጣም ተናዳ ስለነበረ አንገቱን ለመያዝ እጇን ስሰድ እሱም እጇን ይይዛታል። በቃ ሮቤል ከዚህ ውስጥ አውጣኝ፣ በቃ እኔ አልፈልግም በቃ ስትለው ልጅን አልሰጥሽም፣ ልጅሽን ይኸውልሽ፣ አሁንም ደግሜ ነው የምነግርሽ፣ ልጅሽን ማግኘት የምትፈልጊ ከሆነ የምልሽን ትሰሚያለሽ፣ በምልሽ ነገር ተስማሚያለሽ ይላታል። ሳሮንም ግራ በተጋባ መልስ እሺ ደግሞ አሁን ምን ይሆን ማድረግ የምችለው አሁንም መድኃኒት ሲላት በጣም ትናደድና ጆሮዋን ይዛ ትጮኻለች። ሮቤል ግን ምንም አልመሰለውም። ምክንያቱም ቤዛን ማጥፋት ይፈልጋል። እንዴት ቤት ውስጥ ሊመለስ ይችላል በሚለው በጣም ተናዷል። ያንን ስትሰማ ነበረ ቤዛ በጣም ያልሰማችው። ሁሉም እነሳሚም የሚያውቁት የሳሮን ልጅ እንደተመለሰች ነው። ሳሮን የውስጧን በውስጧ ይዛ ነበረ የወለከ ላይ እየሳቀች የምታወራው። እናም በዛም መሀል እነሱም በቃሽ ለማንኛውም እንገናኝ ትለውና ከመኪና ወርዳ ትሄዳለች። በዛም መሀል ቤዛና ሱራፌል ቤቱን ለማስጨረስ ስለ ቤቱ ጉዳይ ይሄዳሉ። ሲሄዱ እሺ በይ አሁን ለሳሚ ደውይለትና ይከተልሽ ሲላት ሱራፌል በፍጹም እኔ አልፈልግም፣ እኔው ራሴ በቃለው ትለዋለች። እሺ ይሉና ሱራፌልም ተከትሏት ሄዶ ቤቱን ካስጨረሱ በኋላ ይኸው በጣም ተደነግጥና ቤዛ መኪና ውስጥ ቁጭ ካለች በኋላ እንዴት እንደዚህ ሊሆን ይችላል? እንዴትስ በስሜ ልታዞርልኝ ቻልክ? በጣም ነው የማመሰግነው ሱራፌል በእውነት ስትለው በይሽ አሁን ለዛ ለጓደኛሽ ለሳሚ ደውይና ንገሪው እንዳሸነፋችሁ ሲል ይነግራታል። በፍጹም እሱን አልነግረውም አሁን በኋላ በእንግዲህ አሁን እኔን ከፈለግሽ መንገድ ላይም ጥለሽኝ መሄድ ትችያለሽ፣ ምክንያቱም እኔን ከዚህ በፊት የሚያነሳሽኝ ከመንገድ ላይ ነው ሲል ሱራፌል በጣም ተስፋ በቆረጠ አንደበት ይናገራታል። ቤዛ ደግሞ በፍጹም እንደዛ ሊሆን አይችልም፣ ግን ውስጤ ሊያምን አልቻለም ስትለው በይሺ ብሎ መኪና በሩን ከፍቶ ለመውጣት ሲል ወዴት ነው ሱራፌል ምን ሆነ ነው ስትለው በቃ ከዚህ በኋላ እኔና አንቺ እኮ ተለያየን ሲል በፍጹም አይሆንም የትም አትሄድም ትልና እጁን ትይዘዋለች። ምን እየተካሄደ ነው? ምን እያልሽ ነው? በፍጹም ሱራፌል ካንተ ተለይቼ መኖር አልችልም። በነገራችን ላይ ግን ከዚህ በፊት ያንን ፎርጅድ የቤት ካርታ እያሰራሁት አውቄ ነበረ። እውነቴን ነው። በነገራችን ላይ አሁንም እናንተ አላችሁ የሚያሸነፋችሁት፣ አሸናፊው እኔ ነኝ። ግን ደግሞ በመሸነፍ አይደለም ቤቱን ያዞርኩላችሁ በራሴ ቅንነት ነው ሲል ይመልስላታል።
እሺ በቃ አሁን እና ሱራፌል፣ እኔ እናንተ መለያየት የለብንም። የእውነት አንተ መልካምና ጥሩ ሰው ነህ፣ ግን ደግሞ አላቅም ምን ማድረግ እንዳለብኝ ስትል ገራ በተጋባ ስሜት ስለነበረች እሺ ይልና ሱራፌልም ይመጣል። ወደ ቤታቸው ከገቡ በኋላ ቁጭ ብለው ከተነጋገሩና ካወሩ በኋላም በቃ አሁን የእራት ግብዣ ድጋሜ ሳሜንና ኩቻ መምጣት አለባቸው ሲሉ ሁለቱ ይነጋገራሉ። ምንም ችግር የለውም የኔ ቆንጆ፣ ከዚህ በኋላ እኔና አንቺ እንደ አዲስ ፍቅረኛ ማሞች ነን ሲል ይነግራታል። ትጂ ከቤዛ መንትያ ቤት ሂዳ አክስትየዋን ትናግራታለች። ምክንያቱም ከዚህ በፊት ትጂ ሉላ አክስት ቤት ሄዳ ለሉላ አክስት አረቂ ይዛላት ትሄድና ቁጭ ብለው ሰላም ካለቻት በኋላ በይሽ አሁን ይህንን ጠጭ ሉላ ከመምጣቷ በፊት ትላታለች። አይ አልጠጣም፣ አሁን እኔ ይህንን እግሬን አሞኛል። እናም ሉላ አልመጣችም ነበርና ሉላ ከመምጣቷ በፊት ጠጭ ስትላት በፍጹም አልጠጣም። ግን ሉላ ያለችሽ ነገር አለ ወይ ስትላት በፍጹም ምንም አላለች። ምን ሰማሽ ስትላት ትጂ ሉላ እንዳትናገር ያለቻትን ላክስቷ ትነግራታለች።